ትወጣለህ? የሚወጣና የማይወጣም በምን አውቃል ነው? እኔ የሚበላ ቢሆን መርጠህ ትወጣለህ። ደግሞ አባወራ ማለት ምን ማለት ነው ሲባል ምን ብለህ ነው የመለስከው? ቤት ውስጥም ምንድን ነው እማ ሊመዘልገኝ ነው። ለምንድን ነው የምትመዘልገው? ትምህርት ቤት ወላጅ አምጣ ተብሎ። ታዲያ ምን ችግር አለ? እንሄዳለን። ትሄጃለሽ? የአንተ ስራ የለህም አይደል? አንተ ትሄድለታለህ። ምን አጠፋ ታዲያ እሱ? ቁጭ ብለህ ዝም ብለህ ተዘፍዝፈህ ትውጣለህ ማለት ነው አይደለም? ችግር የለም ገብቶኛል። በቃ ነይ ነይ፣ ይኸው ነይ ነይ፣ ይኸው ጭ ነይ 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 መዝልጊ። ችግር የለም መዝልጊ። በስንቱ ምን እየሆንክ ነው? ልመዘልገው ነዋ። ለምንድን ነው የምትመዘልገው? ይልቅ ትምህርት ቤት ወላጅ ትሄድለታለህ። አልችልም። ለምን ነው የማትችለው? ስራ አለብኛ። የምን ስራ? ቤት አይደል እንዴ የምትውለው? የሆነ አንድ የጀመርኩት ጥናት አለ፣ ፕሮጀክት። እሱን መሬት ላይ አውርጄ ውጤታማነቱን የምመዝንበት ቀን ነው። ነገ መሆን አይችልም? አይችልም። ለምን? በጣም አስቸኳይ ጉዳይ ነው። እና መሄድ አልችልማ። እሺ፣ ፕሮጀክቱ ምንድን ነው? ፕሮጀክቱ እንትን አባወራነት በቤት ምን ማለት ነው? እንትን ነው የቤት ውስጥ አባወራ ጽንሰ ሀሳብ፣ እሱን ለማበልጸግ ምንድን ነው አሁን እኛ ሀገር በብዛት አባወራነት ከውጭ ጋር የተያያዘ ነው። አባወራው ጠዋት ወጥቶ ማታ እና ምን ብዬ አሰብኩ፣ ለምንድን ነው አባወራው ቤት ውስጥ ስራውን ቤት ውስጥ ለምንድን ነው የማያከናውነው ብዬ አሰብኩና በቃ የቤት ውስጥ አባወራይዝም ማድረግ ጀመርኩ ማለት ነው። ያለው ነገር ገብቷቸዋል? ሄኒ ተነስ፣ ልብሳችሁን ለባብሱና እኔ እሄድልሃለሁ። ነው አስቸጋሪ ሚስት ያላቸው ባሎች ፈላስፋ ይሆናሉ ይባላል። እንኳን ያን ያህል ፈላስፋ አይደለሁም። ያ ማለት አስቸጋሪ ሰው አለችም ማለት ነው። የፕሮጀክቱን ሀሳብ ያመጣሁት ሄኖክ ትምህርት ቤት ላለመሄድ የፈጠርኩት ዘዴ ነው። ከዛ በቃ ይሄ ቤት ውስጥ ሲሆን ይሄ እንትኑን ወደድኩት። ይሄ ብቻዬን ስሆን ይሄ አባወራነቱ። ከዛ አባወራነት ምንድን ነው ስንጠይቅ እና ከስነ ትዳር አንጻር አባወራነት እንዴት ይተነተናል ብዬ ጠየቁ። ከዛ መጠየቄን ራሱ እንደገና ለምንድን ነው ብዬ ጠየቁ። ፈላሳው ጀመሩ። አየህ ሂሩቴ ያልታወቀባት አስቸጋሪ ፍጥረት ናት ማለት ነው።
አይዞሽ እንዳትከፍቺ። ግለጪ ስልሽ ትገልጫለሽ። አለቀ። ቆይ በስንቱ ግለጪ። ሶፋው ምን ሆነ ሶፊ? አቀማመጡን አልወደድሽው? በጣም በጥንቃቄ ተጨንቄበት እኮ ነው ያስተካከልኩት። መጀመሪያም እንደዚህ አልነበር እንዴ? የኔ ነው ጥፋቱ። አይ ቦታው እሺ፣ ቆይ ጠጋ ትንሽ ጠጋ ሩቴ ትንሽ አሁንስ ያው ነው እኮ በስዬ። እንደ 5 ሴንቲሜትር ክፍተት ሰጥቻቸዋለሁ እኮ። እንዴ አይታይሽም እንዴ? አሃ ሶፋ። አሁን ደግሞ ወደ ብርጭቆ። ብርጭክስ አየሽ፣ ሲኒ፣ ተሰባሪ እቃዎች በጣም ጥንቃቄ የሚፈልጉ እያቸው 3 ሴንቲሜትር ክፍተት እየሰጠው ነው የደረደርኳቸው። ለምን ማለት ጥሩ 3 ሴንቲሜትር ለአየር መተላለፍ ለቬንቲሌሽን ምክንያታዊ ክፍተት ነው። አመሰግናለሁ። አሁን ደግሞ ወደ ፍሪጅ ክፈችው። ክፈችው በእጅሽ በራስሽ ክፈችው። ታራ ምንድን ነው? በስንቱ ያልተላጠ ሽንኩርት ፍሪጅ ውስጥ አይገባም ማለት ጥርጥሬ ነበር እኮ በእናትሽ። ምን ሆነሃል በስዬ? እንዴ አሁን የተቆላ ቡና ፍሪጅ ውስጥ ምን ያደርጋል? አይገባም አውቃለሁ። ቀላል ሰው አደረግሽኝ። እኔ አውቄ ነው ያስገባሁት። ለምን ለከለር ስብጥር ነው። ቀይ፣ አረንጓዴ፣ ጥቁር አረንጓዴ ይደገማል። ማርኳታል። ፈገግ ብላ በፍቅር አይነት ስትመለከተኝ ስራዬ እንዳሸነፋት ልቧን እንደረሳው እንዲህ በፍቅር አይነት ያየችን ስንት ጊዜ ሆነ መሰለህ? በስዬ? ወይ ለምን ስራ አትፈልግም? ይሄ ስራ አይደለም። ይሄ ነዋ። ይሄ ሶፋው፣ ብርጭቆ፣ ፍሪጁ። በስዬ ቤት መዋሉ ስትረስ ውስጥ እየከተተክ ነው። እኔንም እያስጨነቀኝ ነው። አስተያየትሽ የፍቅር መስሎኝ ነበር። አይ በስዬ የጭንቀት ነው። የጭንቀት የሚባል አስተያየት አለ እንዴ? ክፋት ነው እንጂ ነገሩ ድሮም የኔ ነገር እንደማይጥማት አውቃለሁ። የጭንቀት እንተዋወቃለን ወይ? ሰዓታችን ላይ ደርሰናል። ዛሬ ነው እንተዋወቃለን ወይ? ማረፍ አልችልም ነው። ስራ የለውም፣ እረፍት አያስፈልገውም ነው። ምን አለበት ቀንሽ? ትንሽ ማረፍ ምን አለበት? በስዬ ይኸው ዘጋሁት። ማን ዝግ? አሁን ዝጊው አልኩ እንዴ? ዝጊ ወጣኝ ነው። ስራ የለውም፣ ቤት ተሞልቶ ቴሌቪዥን እንኳን አያሳየኝም ለማስባል ነው። በስዬ ረበሸኛል። መቼ ረበሽኝ? በቃ ለምን ነው እንደዚህ የምትይኝ? ምን ስራ የለውም? ምን ተሸርፌያለሁ? ምን ሆኛለሁ? ያለው መፈለግ ነዋ። ያለው ባል መፈለግ ነዋ። እንግዲህ አረ እንደዚህ አይባልም። አይባልም። ስራ ስለሌለኝ የሚባለውንም የማይባለውንም አንቺ ልትመርጭልኝ አመሻል። ስራ የለኝም እኮ ቋንቋ ጠፋኝ። መልሽልኝ። ንቀት ነው። ስራ የለውም ብለሽ ነው አይደለም አትመልሽልኝ? ንቀት ምንዛሬ ያስፈልግሻል። ጠፍቷል አይደል? በስዬ ምን ሆነሃል እንዴ? እንዴት እንቅሃለሁ? ባሌ እኮ ነህ። እኮ ባልሽ ስለሆንኩ እንጂ እንደ ሰው አታከብሪኝ። ኧረ በጣም ነው የማከብርህ በስዬ። ልጆቼ ያከብሩሃል፣ እኔ ያከብርሃለሁ፣ ሁሉም ሲያከብርሃል። አሳኝ እባክሽ። አታጽናኝ። ስራ የለውም ብለሽ ነው የምታጽናኝ። በስዬ በቃ እንደውም የቅድሙን ሀሳቤን ትቼዋለሁ። ስራ መፈለግ የማይጠበቅብህም አንተ ደስ ያለህን ነገር ነው። ለምን?
እንዴት ስራ ፈልግ ትኛለሽ ብሎ ይጣላኛል። በቃ ይቅር ስራው ወይ ቤት ቁጭ በል እረፍት አድርግ ስለው ደግሞ እቀጠራለሁ ብሎ ጮኸ። አሁን ደግሞ ጭራሽ ጋዜጣ አንብብ ብለው አታነብም ወይ ለማለት ነው ብሎ ይጣላኛል። ይበስቱ ምን ነካው?